ገጠር ልጅ መሆን ህልም እንዳይኖርሽ ያደርጋል አይደለም። ነገር ግን ከገጠር የመጣች ሴት ልጅ ትልቅ ህልም ሲኖራት ሌሎች ሰዎች ከሚያዩት በላይ ብዙ ፈተናዎች ማለፍ ሊኖርባት ይችላል። አንቺ ከየት መጣሽ? ይህ ሁሉ ምን ታደርጊያለሽ? ሴት ልጅ እንዲህ ትልቅ ህልም ለምን ትኖራለች? እነዚህ ጥያቄዎች ሰምተሽ ታውቂያለሽ? ዛሬ ስለ አንዲት የገጠር ልጅ ፈተና እንነጋገራለን። የገጠር ልጅ ብዙ ጊዜ ትንሽነቷ ጀምሮ ለስራ ትለማመዳለች። ቤት፣ ውሃ፣ ምግብ፣ እህል፣ እንስሳት። ከዚህ ሁሉ መካከል ግን አንድ ነገር በውስጧ ሊኖር ይችላል፣ ህልም። አንድ ቀን እኔም ትልቅ ነገር ይኖረኛል። ግን ህልም ማየት ቀላል ነው፣ ወደ ህልም መሄድ ደግሞ ከባድ ነው። አንዳንድ ጊዜ ትልቅ ነገር ስትፈልጊ ችግር ገንዘብ ብቻ አይደለም፣ ሰዎች የሚሉትም ነው። አትችይም፣ ከኛ ማን ተሻግሮ ሄደ፣ እንደ ሌሎች ኑሪ። እነዚህ ቃላት በውስጥሽ ሊቀመጡ ይችላል እና ቀስ በቀስ የራስሽን ህልም ማመን ትጀምሪያለሽ። ግን አንድ ቀን ራስሽን ጠይቂ፣ እነሱ እንደሚያዩኝ ነኝ ወይስ እኔ እንደመስለው ነኝ? ለአንዳንድ ሴቶች ፈተና ይበልጣል። ሴት ነሽ፣ ቤት አለብሽ፣ ልጆች ካሉብሽ በኋላ ህልምሽን ትታይዋለሽ። ነገር ግን እናት መሆን ህልምን አይገድብም። ኃላፊነት መኖር ህልምን አያጠፋም። ምናልባት መንገዱን ያዘገየው ይሆናል፣ ግን አያቆምም። ትልቅ ፈተና ግን ከውጭ አይመጣም፣ ከውስጥ ይመጣል። እኔ እችላለሁ። ምናልባት ህልሜ በጣም ትልቅ ይሆናል። ሰዎች ቢስቁብኝም ብሳሳትም እነዚህ ጥያቄዎች ሁሉ ይመጣሉ። ነገር ግን ድፍረት ማለት ፍርሃት አለመኖር አይደለም፣ ፍርሃት እያለ መሄድ ነው። ከገጠር መጣሽ እንደሆነ አትፍሪ። ያለፈው ታሪክሽ ነው፣ የወደፊት ውሳኔሽ አይደለም። ትንሽ ቦታ ላይ ተወልደሽ ትልቅ ህልም ማለት አትችይም ማለት አይደለም። ዛሬ ትንሽ እርምጃ ውሰጂ። አንድ ነገር ተማሪ፣ አንድ ችሎታ ገንቢ፣ አንድ ሀሳብ ጀመሪና በየቀኑ ትንሽ ቀጥይ። ምናልባት ዛሬ ማንም አያይሽ ይሆናል፣ ምናልባት ማንም አያምንብሽ ይሆናል፣ ምናልባት ሰዎች ይስቁብሽ ይሆናል። ግን ህልምሽ አትጣዩ። አንድ ቀን የዛሬው ትንሽ እርምጃ ትልቅ ታሪክ ይሆናል። ከገጠር መምጣትሽ የምትፈሪው ነገር አይደለም፣ ከህልምሽ መሸሽ ነው የምትፈሪውን። እኔ እንደምለው የጀመርሽበት ቦታ አይወስንሽም፣ የምትሄጂበት አቅጣጫ ነው የሚወስንሽ። እኔም ከገጠር የመጣው ሴት ነኝ። ለብዙ አመታት ለሌሎች ስኖር ነበር። ከዚህ ግን አንድ ቀን እኔ ማን ነኝ፣ ለራሴ ምን አደርግ ያለው ብዬ ራሴን መጠየቅ ጀመርኩኝ። ያኔ ውስጤ የተቀበረውን ህልም እንደገና አየሁት። የገጠር ልጅ ከትንሽነቷ ጀምሮ የምታልፈው ፈተና፣ ለሴት ልጅ የሚመጡ ጫናዎች፣ ትዳር ካገባች በኋላ ራሷን ማጣት፣ እኔ ማነኝ የሚለው ጥያቄ መጠየቅ፣ ከዛ ራሷን እንደገና መገንባትና ትልቅ ህልም መከተል እንዲኖራት እናደርጋለን። ይህ ታሪክ በተለየ ላንቺ የሚመስል ስለሆነ በራስ ከገጠር መጣው ግን ህልሜ ከገጠር አይበልጥም የሚለው ማንም ሊነግረኝ አይችልም። የጀመርኩበት ቦታ ማንነቴን አይወስንም። የሚሄድበትን መንገድ የሚወስነኝ እኔ ራሴ ነኝ። ይህ ታሪክ ከአንቺ ጋር ከተመሳሰለ በኮሜንት ላይ እኔም ትልቅ ህልም አለኝ ብለሽ ጻፊ። እንደዚህ ያሉ ታሪኮች ለማየት ቻናሉን ሰብስክራይብ ማድረግ አትርሺ። አንድ ልጅ ከገጠር ተወለደች። ትንሽ ሳለች ትልቅ ህልም ነበራት። ግን ህይወት ስታድግ አንድ ነገር አስተማረቻት። ለሌሎች መኖር፣ ምን እንደምትፈልግ ሳይሆን ለሌሎች ምን እንደሚፈልጉባት ማሰብ፣ ለሌሎች ሲደሰቱ መደሰት፣ ሌሎች ሲከፉ መከፋት፣ ሌሎች የሚፈልጉትን ማድረግ። እስከ አንድ ቀን ድረስ በጣም ከባድ ጥያቄ አእምሯ ውስጥ መጣ። እኔ ማን ነኝ? ይህ የአንዲት ሴት ታሪክ ብቻ አይደለም፣ ምናልባት ያንቺም ታሪክ ነው። የገጠር የህይወት ውብ ነው፣ ነገር ግን ቀላል አይደለም። ከልጅነት ጀምሮ ስራን ታውቂያለሽ፣ ኃላፊነት ታውቂያለሽ። እኔ እደክማለሁ ብለሽ መቆም ሁሉ ጊዜ አትችይም። ምክንያቱም ስራ አለ፣ ቤት አለ፣ ቤተሰብ አለ እና እያደሽ ስትሄጂ ራስሽን ከማዳመጥ ይልቅ ሌሎችን ማዳመጥ ትማሪያለሽ። ሴት ልጅ እንዲህ መሆን አለባት፣ ይህ ማድረግ የለባትም፣ ሰዎች ምን ይሉኛል? እነዚህ ቃላት ቀስ በቀስ የራስሽን ድምጽ ሊያሰሙሽ ይችላሉ። ሴት ልጅ መሆን ብቻውን ብዙ ኃላፊነት አለው። ለሌሎች ማስደሰት፣ ቤተሰብን ማስደሰት፣ ባልን ማስደሰት፣ ልጆችን መንከባከብና አንዳንዴ ራስሽን ትረሻለሽ። ማንም አንቺ ምን ትፈልጊያለሽ ብሎ ካልጠየቀሽ አንቺም ራስሽን መጠየቅ ትረሻለሽ። እኔ ምን እፈልጋለሁ? ምን ያስደስተኛል? ምን መሆን እፈልጋለሁ? ይህ ነው ከባዱ ፈተና።
ከትዳር በኋላ ህይወት በጣም ይቀየራል። ኃላፊነት ይጨምራል፣ እናትነት ይመጣል፣ ቤተሰብ ይመጣል። አንድ ቀን ደግሞ በመስታወት ፊትሽ ቆመሽ ራስሽን ታያለሽ። ግን በውስጥሽ አንድ ጥያቄ ይነሳል። ከነዚህ ሁሉ ኃላፊነቶች በተጨማሪ እኔ ማን ነኝ? ያ ጥያቄ አስፈሪ ሊመስልሽ ይችላል፣ ግን እመኚ፣ ያ ጥያቄ መጥፎ ነገር አይደለም። ራስሽ እንደገና ለማግኘት የሚከፈት በር ነው። ከዚያ ቀስ በቀስ ትማሪያለሽ። ራስሽን መውደድ ማለት ሌሎችን መጥላት አይደለም። ለራስሽ ጊዜ መስጠት ማለት ቤተሰብሽን መተው አይደለም። ህልም መኖር ማለት ልጆችሽን መርሳት አይደለም። እንዲያውም አንድ ቀን ልጆችሽን እንዲህ እንዳሉት ትፈልጊያለሽ። እናቴ ችግር ቢኖራትም ተስፋ ቆረጠች። ያ ትልቅ ትምህርት ነው። እኔ አሁን አንድ ትልቅ ህልም አለኝ፣ ከአላህ ጋር የተያያዘ ሌሎች ጥቅም የሚሰጥ ዘላቂ የሆነ የኢስላም መድረሳ መመስረት። ይህ ህልም ዛሬ በእጄ የለም፣ ግን በልቤ አለ እና ዛሬ ያለኝን ትንሽ ነገር ተጠቅሜ እጀምራለሁ። ዩቲዩብ ጀምሬያለሁ፣ እማራለሁ፣ ሞክራለሁ፣ ወድቃለሁ፣ እንደገና እነሳለሁ። ምክንያቱም ህልም ያለው ሰው መንገዱን ሳያውቅ መጀመር አለበት እና ህልሜ መንፈሳዊ ብቻ አይደለም። እኔ የምፈልገውን ትልቅ ቤት አለ፣ መኪና ፈልጋለሁ፣ የተረጋጋ ኑሮ ፈልጋለሁ፣ ለልጆቼ ጥሩ የወደፊት ህይወት እፈልጋለሁ። እነዚህ መፈለግ አያሳፍሩኝም። ነገር ግን ሁሌም ዛሬም አልፈልግም። ዛሬ መሰረት እገነባለሁ። አንድ ቀን ያ ትንሽ መሰረት ትልቅ ህልም ይሆናል። ስለዚህ አንቺ የገጠር ልጅ ከሆንሽ አትፍሪ፣ አትነሺ። ቦታ መምጣትሽን ትልቅ ህልም እንዲኖርሽ ያደርጋል። ብዙ ችግር አልፈሽ አትቁሚ። ትዳር ገብተሻል፣ ህልምሽ አትቀብሪ። ልጆች አሉሽ፣ ይህ መጨረሻሽ አይደለም። ሰዎች አልተረዱሽም። እሺ፣ ሁሉም ሰው ሊረዳሽ አይገባም። አንቺ ራስሽን መረዳት ጀምሪ። የጀመርሽበት ቦታ ማንነትሽን አይወስንም። ያለፈው ህይወትሽ የወደፊትሽን ፍርድ አይደለም። አንቺ አሁን መጀመር ትችያለሽ። እኔ እጀምራለሁ ከዛሬ ከዚህ ቦታ በትንሽ እርምጃ። አንድ ቀን ወደ ኋላ ተመልሼ ተስፋ አልቆርጥም እላለሁ። አንቺ ዛሬ ምን ያህል ላይ ነው መጀመር የምትፈልጊ? ኮሜንት ላይ ጻፊልኝ። ይህ የእኔ ታሪክ ብቻ አይደለም፣ ምናልባት የአንቺ ታሪክ ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አይረሳ። አመሰግናለሁ።